በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ጦቢት ምዕራፍ 1 ከንፍታሌም ነገድ ከአሳሄል ወገን የገባኤል ልጅ የጦቢኤል ልጅ የጦቢት የነገሩ መጽሐፍ ነው። እርሱም ከአሴር በላይ ካለች ከገሊላ ንፍታሌም ክፍል ከቄዲዮስ በስተቀኝ ካለችው ከታስቢ በአሶር ንጉስ በአሜኔሴር ዘመን የተማረከው ነው። የጦቢት መልካም ሕይወት። እኔ ጦቢት በሕይወት ዘመን በጽድቅና በቅንነት መንገድ ሄድሁ። ወደ አሶር ከተማ ወደ ነነዌ ከእኔ ጋር ለመጡ ወንድሞችና ወገኖች ብዙ ምጽዋትን አደረግሁ። እኔም ሕፃን ሆኜ ከእስራኤል ልጆች ጋር በሀገሬ ሳለሁ የአባቴ ንፍታሌም ወገኖች ሁሉ እስራኤልም ሁሉ በእርሷ ይሰዉ ዘንድ ከእስራኤል ነገድ ሁሉ ከመረጣት የልዑል ቤተ መቅደስ ለትውልድ ሁሉ ለዘላለም ከታነጸባትና ከተቀደሰባት ከኢየሩሳሌም ወጥተው ካዱ። የካዱ ሰዎችም ሁሉ ደማሊ ለሚባል ጣዖት ሰው። የአባቴም የንፍታሌም ወገኖች ሁሉ ከነርሱ ጋር ተባበሩ። እኔ ግን በዘላለማዊ ትእዛዝ ለእስራኤል ሁሉ እንደተጻፈ በበዓላት ቀን ብቻዬን ብዙ ጊዜ ወደ ኢየሩሳሌም እሄድ ነበር። በመጀመሪያም ከሸለትኩት ከበጎች ጸጉር ለአሮን ልጆች ለካህናቱ ወደ መሰዊያው ወስድላቸው ነበር። እህሉንና መጀመሪያውን አስራት ሁሉ በኢየሩሳሌም ለሚያገለግሉ ለአሮን ልጆች እሰጣቸው ነበር። ሁለተኛውን እጅ አስራት ግን እሸጠው ነበር። ምጽዋቱንም አውጥቼ በየዓመቱ ወደ ኢየሩሳሌም እሄድ ነበር። ሶስተኛውንም እጅ አስራት የአባቴ እናት ዲቦራ እንዳዘዘች ለድሆች ሰጥ ነበር። አባቴና እናቴ በደሃ አደግነት ትተውኛልና አካለ መጠን ባደረስኩም ጊዜ ከዘመዶቼ ዘር ሚስት አገባው። ከእርሷም ጦቢያን ወለድሁ። የጦቢት ወደ ነነዌ መማረክ። ወንድሞቼና ዘመዶቼ ሁሉ ወደ ነነዌ በተማረኩ ጊዜ ከአሕዛብ እህል በሉ። እኔ ግን የአሕዛብን እህል እንዳልበላ ሰውነቴን ጠበቅሁ። እግዚአብሔርን በፍጹም ልቡናዬ አስበዋለሁና እግዚአብሔርም በአሜኔሴር ፊት ክብርንና ባለሟልነትን ሰጠኝ። እርሱም መጋቢ አድርጎ ሾመኝ። ወደ ምድያምም ሄድሁ። በምድያም ክፍል በራዲስ ያለ የጋብርያስ ወንድም ገባኤልንም 10 መክሊት አደራ አስጠበቅኩት። አሜኔሴርም በሞተ ጊዜ በእርሱ ፈንታ ልጁ ሰናክሬም ነገሰ። ሥራውም ክፉ ነበር፣ ከሹመቴም ሻረኝ። እንግዲህ ወደ ምድያም መሄድን አልቻልሁም። የጦቢት መልካም ሥራ። በአሜኔሴርም ዘመን ለወንድሞቼ ብዙ ምጽዋትን አደረግሁ። እህሌንም ለተራቡ ልብሴንም ለተራቆቱ ሰጠው። ከወገኖቼም የሞተ ሰውን በነነዌ ግንብ ስር ወድቆ ባየው ጊዜ እቀብረው ነበር። ንጉሡ ሰናክሬም ከይሁዳ ሸሽቶ በተመለሰ ጊዜ የገደላቸውን ሰዎች እኔ በስውር ቀብራቸው ነበር። እርሱ ተቆጥቶ ብዙዎችን ገድሎ ነበርና ንጉሡም ሬሳቸውን አስፈለገ፣ አላገኘም። ከነነዌ ሰዎችም አንዱ ሰው ሄዶ እንደቀበርኳቸው ነገር ሰርቶ ከንጉሡ ጋር አጣላኝ። እኔም ተሰወርሁ። ሊገሉኝ እንደሚፈልጉኝም ባወቅኩ ጊዜ ፈርቼ ገለል አልሁ። ባጡኝም ጊዜ ገንዘቤን ሁሉ ዘረፉኝ። ከሚስቴ ሐናና ከልጄ ጦቢያ በቀር ያስቀሩልኝ የለም። ሁለቱ ልጆቼ እስኪገሉት ድረስ ሸሽተውም ወደ አራራት ተራራ እስኪሄዱ ድረስ 55 ቀን ከቤቴ አልወጣሁም። ልጁ አስራዶንም በእርሱ ፈንታ ነገሰ። የወንድሜ ልጅ የአናሄል ልጅ አኪአሮስንም በአባቱ ቤት ሁሉና በሥራታቸው ሁሉ ላይ ሾመው። አኪአሮስም ማለደልኝ፣ ወደ ነዌም መለሰኝ። አኪአሮስም የማህተምና የቤቱ ንብረት ጠባቂ ነበር። አስራዶንም ዳግመኛ ሾመው። ምዕራፍ 2 ወደ ሀገሬም በተመለስኩ ጊዜ ሚስቴን ሐናንና ልጄን ጦቢያን መለሰልኝ። በሰባተኛው ሱባኤ በተቀደሰችው የበዓለ 50 ዕለት ለእኔ መልካም ነገር አደረጉልኝ። በበላም ዘንድ ተቀመጥሁ። ለምግቡም እጅግ ብዙ እንደሆነ ባየው ጊዜ ልጄን እንዲህ አልሁት፣ ሄደ ከወንድሞቻችን ያገኘሃቸውን ድሆች ባልንጀሮችን አምጣ። እግዚአብሔርን አስቤዋለሁና እነሆም እኔ እጠብቅሃለሁ። በተመለሰ ጊዜም እንዲህ አለኝ፣
አባቴ ከወገኖቻችን የተገደለ አንድ ሰው አገኘው። ሬሳውም በገበያ ወድቋል። እኔም እህል ሳልቀምስ ተነሳው። ፀሐይም እስኪገባ ድረስ ወደ አንዱ ቤት አገባሁት። ወደ ቤቴም ተመልሼ ታጥቤ ምግቤን በሐዘን በላው። አሞጽም በዓላችሁ ወደ ሐዘን ደስታችሁም ወደ ለቅሶ ይመለሳል ያለውን አስታወሱ። ከዚህም በኋላ አለቀስኩ። ፀሐይም በገባ ጊዜ ሄጄ መቃብር ቆፍሬ ቀበርሁት። ጎረቤቶችም ሳቁብኝ፣ እንዲህም አሉ፣ ይህ ሰው ስለዚህ ሥራ እገድላለሁ ብሎ አይፈራምን? ንጉሥ የገደላቸውን ይቀብራልና። የጦቢት ዓይን እንዴት እንደታወረ። በዚያችም ሌሊት ከቀብር ተመለሱ። ረክሼም ስለነበር በእድሞ ስር አደርሁ። ዓይኖቼ ግን ተገልጠው ነበር። በእድሞም ላይም ወፎች እንዳሉ አላወቅኩም። ፊቴም ተገልጦ ሳለ እነዚያ ወፎች በዓይኔ ላይ የሚያቃጥል ኩስት አሉብኝ። በዓይኔም ብልዝ ወጣብኝ። እኔም ወደ ባለ መድኃኒት ሄድሁ። ነገር ግን እየጠቀመኝ የለም። ብቻዬን ወደ ኤልማዲያ እስክሄድ ድረስ አኪ አይሮስ ይመግበኝ ነበር። ሐናም በሴቶች ቤት ታገለግል ነበር። ወደ እመቤቶቿም ላከች። እነርሱም ደሞዟን ሰጧት። የበግ ጠቦትም ጨመሩላት። ወደ እኔም በመጣች ጊዜ ትጮ ጀመር። እኔም እንዲህ አልኋት፣ ይህች ጠቦት ከወዴት ናት? የሰረቅሻት ከሆነችም ወደ ጌቶቿ መልሻት፣ የተሰረቀ መብላት አግባብ አይደለምና። እርሷም አለችኝ፣ በደሞዜ ላይ ሰጡኝ። እኔ ግን አላመንኳትም። ለባለቤቶችም መልሽ ብዬ ከርሷ ጋር ተከራከርሁ። እርሷም መልሳ ጸሎትና ምጽዋት ወዴት ነው? እነሆ በላይ ያለ ሁሉ ታወቃለችኝ። ምዕራፍ 3 የጦቢት ጸሎት። ከዚህ በኋላ በልብ ጭንቀት ተከስሁ፣ አልቅሼም ጸለይሁ፣ እንዲህም አልሁ፣ አቤቱ በሥራ ሁሉ በቸርነትና በፍርድ በሚገባ ጽድቅም አንተ እውነተኛ ነህ። አቤቱ አንተ በሚገባ ዓለምን ትገዛለህ። አስበኝ ተመልከተኝም። በራሴ ኃጢአትና አንተን በበደሉ ትእዛዝህንም ባልሰሙ በአባቶች ኃጢአት አትበቀለኝ። ለመመርመርና ለመማረክ ለመገደልም አደረከን። በዓለም ሁሉና በውስጣቸው በተበተንባቸው አይዛብም ዘንድ መተረቻና መዘባበቻ ሆንን። አሁንም እውነተኛ ፍርድ ብዙ ነው። የኔ ኃጢአትና የአባቶች ኃጢአትም እንዲሰራ አድርግልኝ። ትእዛዝህን አላደረግንምና በፊትህም በእውነት አልሄድንምና አሁንም በፊትህ ደስ የሚያሰኝህን በእኔ አድርግ። ከመኖር መሞት ይሻለኛልና በሞት እሰናበት ዘንድ መሬትም ሆን ዘንድ ነፍሴ የሚቀበላትን እዘዝልኝ። በሐሰትና በውርደት ተግዳሮትን ሰምቻለሁና ሐዘንም በእኔ ላይ በስተዋልና ከመከራ ይሰናበት ዘንድ ወደ ዘላለማዊ ቦታም ሄድ ዘንድ እዘዝ። ፊትህንም ምክንያት መልስ። በዚያችን ቀን በሜዶን ክፍል በጣኔስ የራጉኤል ሳራን ከአባቷ ሴቶች አገልጋዮች ተግዳሮት አገኛት። ለሰባት ወንዶች አጋብተዋት እንደ ወንድና ሴት ሳይቃረቡ አስማንዲዮስ የሚባል ክፉ ጋኔን ገድሏቸዋልና እንዲህም አሏት፣ ባሎችሽ እየታነቁ እንደሚሞቱ አታውቂምን? እነሆ ሰባቱ አገቡሽ፣ ከእነርሱም አንዱስ እንኳ አልተከተለሽም። እንግዲህ ስለ እነርሱ ምን አሳዘነን? እነርሱ ሞተዋልና ከእነርሱ ጋር ሂጂ። ከአንቺ ወንድ ወይም ሴት ልጅ እስከ ዘላለሙ ድረስ አንይ። ይህንንም በሰማች ጊዜ ለመታነቅ እስከምትመኝ ድረስ እጅግ አዘነች። እንዲህም አለች፣ እኔ ለአባቴና ለእናቴ አንዲት ነኝ። እንደዚህም ባደርግ ተግዳሮት ሆንበታለሁ። ሽምግልናውንም ሰውነቱንም በጭንቅ ወደ መቃብር አወርዳታለሁ። የሳራ ጸሎት። በመስኮትም በኩል ጸለየች፣ እንዲህም አለች፣ አቤቱ አንተ ፈጣሪ ብሩክ ነህ፣ ቅዱስና ክቡር ስምህም ለዘላለም ይመስገን። ሥራህም ሁሉ ለዘላለም ክቡር ነው። አቤቱ አሁንም ዓይኖቼንና ፊቴን ላንተ ሰጠው። እንግዲህ ወዲህ ተግዳሮትን እንዳልሰማ ከዚህ ዓለም አሰናብተኝ አልሁ። ከወንድ ጋር ከሚሰራው ኃጢአት ሁሉ እኔ ንጽሕት እንደሆንኩ አቤቱ አንተ ታውቃለህ። በተማርኩበትም አገር ስሜንና የአባቴን ስም አላሳደፉ። እኔም ለአባቴ አንዲት ነኝ፣ ወንድም የለኝም። ሚስት ሆንለት ዘንድ የምጠብቀው
የቅርብ ዘመድም የለኝም። 7 ባሎቼ ሙቶብኛልና እንግዲህ ለምን ኖራለሁ? ልትገለኝ ባትወድ ግን ወደኔ ተመልክተ ራራልኝ፣ ተግዳሮትንም እንዳልሰማ እዘዝልኝ። የሁለቱም ጸሎታቸው በእግዚአብሔር በገነነ ጌትነቱ ፊት ተሰማ። ሩፋኤልንም ላከው ሁለቱን ያድናቸው ዘንድ ከጦቢትም ዓይን ብልዙን ያጠፋለት ዘንድ። የራጉኤል ልጅ ሳራንም ሚስት ልትሆነው ለጦቢት ልጅ ለጦቢያ ይሰጣት ዘንድ ክፉ ጋኔን አስማንዲዮስንም ይሽረው ዘንድ ጦቢያ ይወርሳታልና። በዚያም ወራት ጦቢት ተመልሶ ወደ ቤቱ ገባ። የራጉኤል ልጅ ሳራም ከሰገነቷ ወረደች። ምዕራፍ 4 ጦቢት ለልጁ የሰጠው ምክር። በዚያችም ቀን ጦቢት በሜዶን ክፍል በራጌስ ለገባኤል አደራ ስላስጠበቀው ብር አሰበ። አስቦም እንዲህ አለ፣ እነሆ ልሙት ብዬ ለመንሁ። እንግዲህ ልጄን ጦቢያን ጠርቼ ሳልሞት የማልነግረው ለምንድነው? ጠርቶም እንዲህ አለው፣ ልጄ በሞትኩ ጊዜ በመልካሙ ቅበረኝ፣ እናትህንም ጠብቃት፣ በሕይወትም ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሳዝናትም። ልጄ በማይጸን ባንተ ብዙ መከራ እንደተቀበለች አስብ። በሞተችም ጊዜ በኔ ዘንድ በአንድ መቃብር ቅበራት። ልጄ ሆይ በዘመኑ ሁሉ ፈጣሪ እግዚአብሔርን አስበው። በደልንና ትእዛዙን መካድን አትውደድ። በሕይወትም ዘመን ሁሉ ጽድቅን ሥራ፣ በአመት መንገድም አትሂድ። ጽድቅን ከሰራት በመንገድ ሁሉና በሰራው ሥራ ሁሉ ትከናወናለህ። ጽድቅንም ለሚሰሯት ሁሉ ይከናወንላቸዋል። ከገንዘብ ምጽዋት ስጥ። ምጽዋትንም በምትመጸውት ጊዜ በገንዘብ አትንፈግ። ከድሃም ፊትህን አትመልስ፣ እግዚአብሔርም ፊቱን ካንተ አይመልስም። ባለ መጠን የሚቻልህን ያህል ምጽዋት አድርግ። ጥቂትም ቢሆን ለመስጠት አትፈር። ምጽዋት መስጠት መልካም ድልብን ታደልብልሃለችና፣ ምጽዋት በመከራ ቀን ከሞት ታድናለችና፣ ወደ ጨለማም ከመሄድ ትጠብቃለችና። ምጽዋትም ለሚያደርጋት ሁሉ በልዑል ፊት መልካም ስጦታ ናት። ልጄ ራስን ከዝሙት ጠብቅ። ከአባቶች ዘር ሁሉ አስቀድመ ሚስት አግባ። ከዘመዶች ካልሆነች ከባዕድ ወገን ግን አታግባ። እኛ ከጥንት ጀምረው ከነበሩ ከነቢያት ከኖህና ከአብርሃም ከይስሐቅና ከያዕቆብ ልጆች ወገን ነንና። ልጄ ሆይ ሁሉም ከአባቶቻቸው ትውልድ ሚስት እንዳገቡ አስብ። በልጆቻቸውም እንደተባረኩ ዘሮቻቸው ምድርን እንደወረሷት አስብ። አሁንም ልጄ ሆይ ባልንጀራህን ውደድ። በባልንጀራ በወገኖች ወንዶች ልጆችና በወገኖች ሴቶች ልጆች ልብህን አታስጠብይ። ከእነርሱም ወገን ሚስት አግባ። ትዕቢት ባለችበት ዘንድ ውርደት አለችና ብዙ ሁከትም አለና፣ ስንፍናም ባለችበት ዘንድ ችግር አለች፣ ታላቅ ድህነትም አለ። ስንፍና የረሃብ እናት ናትና፣ የተገዛልህ ሁሉ ደሞዝ ባንተ ዘንድ አይደር፣ በጊዜው ስጠው እንጂ። ለእግዚአብሔር ብትገዛ ዋጋ ይበዛልሃልና ራስህን ወቅ። በሥራና በጠባይ ሁሉ ጠቢብ ሁን። ለራስህ የምትጠላውን ለማንም አታድርግ። ለመስከርም ወይንን አትጠጣ። ከሰካራሞችም ጋር በጎዳና አትሂድ። ከእህልህም ለተራበ ከልብስህም ለተራቆተ ስጥ። ከተረፈም ሁሉ ለምጽዋት አድርግ። እህልህንም በጻድቃን መቃብር ላይ ዝራ፣ ለኃጥአን ግን አትስጥ። በጠቢባን ዘንድ ምክርን ፈልግ፣ የምትረባህንም ምክር አታቃል። በየጊዜውም ፈጣሪ እግዚአብሔርን አመስግነው። ጎዳናም የቀና ይሆን ዘንድ ወደ እርሱ ጸልይ። በሥራ ሁሉና በጎዳና ሁሉ ያከናውንልሃል። በጎን ሁሉ ከሚሰጥ ከእርሱ ከእግዚአብሔር በቀር ከእግዚአብሔር ያልሆነ አሕዛብ ሁሉ የሚመክሩት ምክር ከንቱ ነውና የወደደውን ያዋርደዋል፣ እርሱም እንደወደደ ይሆናል። አሁንም ልጄ ሆይ ትእዛዜን አስብ፣ ከልብህም አይጥፋ። ጦቢት ለገባኤል አደራ ስለሰጠው ገንዘብ። አሁንም በሜዶን ክፍል በራጌስ ሰው በግብርያል ልጅ በገባኤል ዘንድ አደራ ስላስጠበቅኩት ስለ 10 የብር መክሊት ነግርሃለሁ። ልጄ ሆይ ከድህነት የተነሳ አትፍራ። ድሆች በአንተ ዘንድ ብዙ በረከትን ይቀበላሉና፣ እግዚአብሔርን ብትፈራው ከኃጢአትም ሁሉ ብትርቅ እግዚአብሔርንም ደስ የሚያሰኘውን ሥራ በፊቱ ብታደርግ ብዙ በረከት በአንተ ዘንድ ይኖራል።
ምዕራፍ 5 መልአኩ ሩፋኤል ከጦቢያ ጋር እንደሄደ። ጦቢያ መለሰ እንዲህም አለ፣ አባቴ ያዘዝከኝን ሁሉ አደርጋለሁ፣ ነገር ግን ከማላውቀው ሰው ያን ብር መቀበል እንዴት እችላለሁ? እርሱም ደብዳቤ ሰጠው፣ እንዲህም አለው፣ ካንተ ጋር የሚሄድ ሰው ፈልግ፣ እኔም በሕይወቴ ሳለሁ ደሞዙን እሰጠዋለሁ፣ ሄደህም ያንን ብር ተቀበል። የእርሱም ሰውን ሲፈልግ ሄዶ መልአኩ ሩፋኤልን አገኘው፣ ነገር ግን መልአክ እንደሆነ አላወቀም። እርሱም አለው፣ ሀገሩን ታውቅ ዘንድ እንደሆነ ወደ ሜዶን ክፍል ወደ ራጊስ ከኔ ጋር መሄድ ትችላለህን? መልአኩም እንዲህ አለው፣ ካንተ ጋር እሄዳለሁ፣ መንገዱንም አውቃለሁ። በገባኤልም ዘንድ ነበርሁ። ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። እርሱም ሂድ አትቆይ አለው። ለአባቱም ከኔ ጋር የሚሄድ ነው አገኘው አለው። እርሱም ከማን ወገን እንደሆነ ካንተም ጋር ለመሄድ የታመነ እንደሆነ አውቅ ዘንድ ወደኔ ጥራው አለው። ጠራውና ገባ። እርስ በርሳቸውም እጅ ተነሳሱ። ጦቢትም አንተ ወንድሜ ከማን ወገን ነህ? ከወዲት ሀገር ነህ አለው። መልአኩም ወገኔንና ሀገሬን ትመረምር ወይስ ከልጅ ጋር የሚሄድበትን ዋጋ ትሰጠኝ አለው። ጦቢትም አንተ ወንድሜ ዘመድህንና ስምህን አውቅ ዘንድ ወዳለሁ አለው። እርሱም እኔስ የወንድሜ ታላቁ አናንያ ዘመድ አዛርያ ነኝ አለው። ጦቢትም አለው አንተ ወንድሜ ደህና ነህን? ወገንህንና ሀገርህን አውቅ ዘንድ መርምሬሃለሁና አትንቀፈኝ። ነገር ግን አንተ በእውነቱ ከደግና ከተባረከ ወገን ነህ። እኔም የታላቁ የሴሚዩ ልጆች አናንያንና ኢታያንን አውቃቸዋለሁ። እንሰግድ ዘንድ ከነርሱ ጋር አብረን ወደ ኢየሩሳሌም ሄደን ነበር። በኩራቱንና የእህላችንን አስራት ወስደን ነበር። ነገር ግን በአባቶቻችን በደል አልበደልንም። ወንድሜ አንተ ግን ከደግ ቤተሰብ ነህ። ነገር ግን ንገረኝ፣ ደሞዝህን ምን እንስጥህ? በየቀኑ 1 ድርሃማ እንስጥህን? ምግብህስ ከልጄ ጋር ይሁን። በደህና ከተመለሳችሁ በደሞዝ ላይ ጨምርላለሁ። እንደዚህም ጨረሱ። ጦቢያንም አለው ትሄዱ ዘንድ ትከናወኑም ዘንድ ተዘጋጁ። ልጁም ለመንገድ ስንቃቸውን አዘጋጀ። አባቱም አለው ከዚህ ሰው ጋር ሂድ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቅናላችሁ። መልአኩም አብሯችሁ ይሄድ። ሁለቱም ወጥተው ሄዱ። ሌላው ልጃቸውም ተከተላቸው። እናቱ ሐናም አለቀሰች። ጦቢትንም እንዲህ አለችው፣ ልጄን ለምን ላከው? እርሱ በፊታችን የሚወጣና የሚገባ በእጃችን ያለ ምርኩዛችን አይደለምን? ብሩ ሲጥፋ የልጄን ቤዛ ይሁን፣ የምንኖርበት እግዚአብሔር የሰጠን ይበቃናልና። ጦቢትም አላት እህቴ አትጨነቂ፣ በደህና ይመለሳል፣ በዓይኖችሽም ታይዋለሽ። ቸር መልአክ በፊቱ ይሄዳልና ጎዳናውንም ያቀናለታልና በደህናም ይመለሳልና። ሐናም ልቅሶዋን ተወች። ምዕራፍ 6 መልአኩና ጦቢያ ወደ ጤግሮስ ወንዝ እንደደረሱና አሳ እንደያዙ በመንገዳቸውም ሲሄዱ ወደ ጤግሮስ ወንዝ ማታ ደረሱ፣ በዚያም አደሩ። በመንገዳቸውም ሲሄዱ ወደ ጤግሮስ ወንዝ ማታ ደረሱ፣ በዚያም አደሩ። ያም ልጅ ሊታጠብ ወረደ። ከውሃውም ውስጥ አሳ ወጥቶ ተወረወረ። ያንም ልጅ ይውጠው ዘንድ ወደደ። መልአኩም ያን አሳ ያዛለው። ያም ልጅ አሳውን ያዘው፣ ወደ የብስም አወጣው። ያም መልአክ አሳውን ረደው፣ ልቡንና ጉበቱን ሐሞቱንም ያዝ፣ አጥብቀህም ጠብቅ አለው። ያም ልጅ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ሁለቱም ገስግሰው ሄደው ወደ በጣኔስ ደረሱ። ያም ልጅ መልአኩን አለው አንተ ወንድሜ አዛርያ፣ የዚህ አሳ ልቡ ጉበቱና ሐሞቱ ለምንድነው? መልአኩም አለው ልቡና ጉበቱ የሚያሳምም ክፉ ጋኔን ያደረበት ቢኖር ወይም ርኩስ መንፈስ ያደረበት ቢኖር ያን ለዚያ ሰው በፊቱ ያጤሱለታል፣ ሴትም ብትሆን ያጤሱላታል። ከዚያ በኋላ አይታመሙም። ሐሞቱን ግን በዓይኑ ላይ ብልት ያለበትን ሰው ይኩሉታል፣ እርሱም ይድናል። ወደ ራጊስም በቀረቡ ጊዜ መልአኩ አለው
አንተ ወንድሜ ዛሬ በራጉኤል ቤት እናድራለን። እርሱም ዘመድ ነው። አንዲት ልጅም አለችው፣ ስሟም ሳራ ይባላል። ሚስት ትሆን ዘንድ እንዲሰጥ ስለርሷ እናገራለሁ፣ ለአንተ ውርሷ ይደርሳልና። ከዘመዶቿም ወገን አንተ አለ። ልጅቱም ደግና ልባም ናት። አሁንም ስማኝ፣ ለአባቷም እነግረዋለሁ። ከራጌስም በተመለስን ጊዜ የሰርግ በዓል እናደርጋለን። ራጉኤል በሙሴ ሕግ መሰረት ለሌላ ሰው ይሰጣት ዘንድ አይወድምና ብትሞትም በወደደ ነበረ። ከሰው ሁሉ ይልቅ ውርሷ ላንተ ይደርሳልና። ያም ልጅ መልአኩን አለው፣ አንተ ወንድሜ አዛርያ ያቺን ልጅ ለ7 ወንዶች እንዳጋቧት እኔ ሰምቻለሁ። ሁሉም በሰርጉ ጊዜ ሞቱ። አሁንም እኔ ለአባቴ ብቸኛ ነኝ። ወደ እርሷም በገባው ጊዜ እንዳልሞት የአባቴንና የእናቴንም ሕይወት በእኔ ምክንያት በጭንቅ ወደ መቃብር እንዳላወርድ እፈራለሁ። የሚቀብራቸውም ሌላ ልጅ የላቸውምና። ያም መልአክ አለው፣ ከዘመዶች ሚስት ታገባ ዘንድ አባቴ ያዘዘህን ቃል አታስብምን? አሁንም አንተ ወንድሜ ስማኝ፣ የጋኔኑ ነገር ሳያሳዝንህ በዚህ ሌሊት ከዘመዶች ወገን እርሷ ሚስት ሆና ትሰጣለችና ወደ ጫጉላ ቤትን በገባ ጊዜ የዕጣን እራሪ ውሰድ። ከዚህም ማሳ ከጉበቱና ከልቡ ጨምራ አጢስበት። ጋኔኑም በሸተተው ጊዜ ይሸሻል፣ ለዘላለሙም አይመለስም። ወደ እርሷም በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው ወደ እግዚአብሔር ጮኹ፣ እርሱም ያድናችኋል፣ ይቅርም ይላችኋል። እንግዲህ አትፍራ፣ ከጥንት ጀምሮ እርሷን አዘጋጅቶልሃልና አንተም ታድናታለህ። እርሷም ካንተ ጋር ትሄዳለች፣ ከእርሷም ልጆችን እንደምትወልድ እነግርሃለሁ። ጦቢያም ይህን ሰምቶ አደነቀ፣ ልቡም ወደ እርሷ ተሳበ። ወደ ባጥናም ደረሱ። ምዕራፍ 7 መልአኩና ጦቢያ ወደ ራጉኤል ቤት እንደደረሱ ወደ ራጉኤልም ቤት ደረሱ። ሳራም ተቀብላ ደስ አሰኘቻቸው፣ እንዲሁ እነርሱም እርሷን ደስ አሰኟት። ወደ ቤትም አስገባቻቸው። ራጉኤልም ሚስቱን አድናን ይህ ልጅ ድንቅ ነው፣ ከዘመዶች ወገን የሆነ ጦቢትን ይመስላል አላት። ራጉኤልም ወንድሞቻችን እናንተ ከወዴት ናችሁ አላቸው። እነርሱም ወደ ነነዌ ከተማረኩት ከንፍታሌም ልጆች ነን አሉት። ራጉኤልም ወንድሜ ጦቢትን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱም በሕይወት አለን? ደህና ነውን አላቸው። እነርሱም አዎ ደህና ነው አሉት። ጦቢያም አባቴ ነው አለው። ራጉኤልም ተነስቶ ሳመው፣ አለቀሰም። አንተ የደግ ሰው ልጅ ነህ ብሎ መረቀው። የጦቢትም ዓይኖች እንደጠፉ ነገረው። የጦቢትም ዓይኖች እንደጠፉ በሰማ ጊዜ አዝኖ አለቀሰ። ሚስቱ አርናና ልጁም ሳራ አለቀሱ፣ በደስታም ተቀበሏቸው። በጋርደውም ማዕድ አቀረቡላቸው። እጅግም መሸ። ጦቢያም አዛርያን አንተ ወንድሜ አዛርያ በጎዳና ያልከኝን ነገር ተናገር፣ ነገሩም ይለቅ አለው። ራጉኤልም ጦቢያ መልአኩን እንደሚያነጋግረው ሰምቶ ጦቢያን አነጋገረው፣ እንዲህም አለው፣ አንድ ጊዜ ብላ ጠጣ፣ ደስም ይበልህ። ልጄ ለአንተ ትገባለችና አንተም ታገባታለህና እኔም እውነቱን እነግርሃለሁ። ይህች ልጄን ለ7 ወንዶች አጋባኋት። ወደ እርሷም እንደገቡ በሌሊት ይሞታሉ። ነገር ግን አንድ ጊዜ ደስ ይበልህ። ጦቢያም ነገሩን ለኔ እስክትጨርሱልኝ ድረስ ነገሬንም እስክታጸኑልኝ ድረስ በዚህ ምንም አልቀምስም አለም። ራጉኤልም አለው፣ ካሁን ጀምሮ እንደ ሥርዓቱ ሰዳት፣ አንተ ወንድሟ ነህና እርሷም እህትህ ናትና ይቅር ባይ እግዚአብሔርም የሚበጀውን ያከናውንላችሁ። ልጁ ሳራንም ጠራት፣ እጇንም ይዞ ሚስት ልትሆነው ለጦቢያ ሰጣት። እነሆ በሙሴ ሥርዓቱ ሰዳት፣ ወደ አባትህም ቤት አግባት ብሎ መረቃቸው። ሚስቱ አርናንም ጠራት፣ ወረቀትም ወስዶ ጻፈና አተማት። ከዚህም በኋላ ይበሉ ጀመሩ። አርናንም ጠርቶ አንቺ እህቴ ሌላ የጫጉላ ቤት አዘጋጅ፣ ወደዚያም ማግቢያት አላት። እንዳላትም አደረገች። ወደዚያም አገባቻት፣ አለቀሰችም፣ የልጇንም እንባ ጠረገች። ስለዚህ ሐዘንሽ ፈንታ የሰማይና የምድር ጌታ ደስታን እንደሚሰጥሽ እመኚ አለቻት። ምዕራፍ 8 የጋኔኑ ከሳራ መውጣት።
ተመግበውም በጨረሱ ጊዜ ጦቢያን ወደ እርሷ አገቡት። ወደ እርሷም በገባ ጊዜ የሩፋኤልን ነገር አሰበ። የዕጣን እራሪ ወሰደ። ከዚያም ማሳ ከልቡና ከጉበቱ ጨምሮ አጤሰው። ሽታውም ያን ጊዜ በሸተተው ጊዜ እስከ ላይኛው ግብጽ አውራጃ ድረስ ሸሸ። ያም መልአክ ጋኔኑን አሰረው። የጦቢያ ጸሎት። ሁለቱም በተዘጋባቸው ጊዜ ጦቢያ ካልጋው ተነስቶ እህቴ ተነሽ፣ እግዚአብሔር ይቅር ይለን ዘንድ እንጸልይ አላት። ጦቢያም እንዲህ ይል ጀመረ። አቤቱ የአባቶቻችን አምላክ አንተ ብሩክ ነህ፣ ቅዱስ ስምህም ይባረክ፣ ለዘላለሙም ይመሰገናል። ሰማያትና የፈጠርካቸው ሁሉ ያመሰግኑሃል። አንተ አባታችን አዳምን ፈጠርኸው፣ ትረዳውና ታሳርፈውም ዘንድ ሔዋንን ሰጠኸው። ከነዚያም የሰው ዘር ተወለደ። አንተም ማለት ሰው ብቻውን ይኖር ዘንድ መልካም አይደለምና የሚረዳውን እንፍጠርለት። አሁንም ይህችን እህቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለምና አቤቱ አብረን ወደ ሽምግልና እንድንደርስ እንረዳዳ ዘንድ ለእኔና ለእርሷ ይቅርታ ላክልን። እርሷም ከእርሱ ጋር አሜን አለች። ሁለቱም በዚያች ሌሊት አብረው አደሩ። ከዚህም በኋላ ራጉኤል ተነስቶ ሄደ። እርሱም ምናልባት ይሞት ይሆናል ብሎ መቃብር ቆፈረ። ራጉኤልም ወደ ቤቱ ተመለሰ። ሚስቱ አርናንም አላት፣ ደህና እንደሆነ ታየው ዘንድ አንዲት ልጅ ላኪ፣ ሞቶም እንደሆነ ማንም ሳያውቅ እንቀብረዋለን። ያቺም ልጅ ደጃፉን ከፈተች። ሁለቱም ተኝተው አገኘቻቸው። ተመልሳም እርሱ ደህና እንደሆነ ነገረቻቸው። ራጉኤልም እግዚአብሔርን አመሰገነው፣ እንዲህም አለ፣ አቤቱ አንተ የተመሰገንክ ነህ፣ ንጽሕትና ቅድስት በሆነች ምስጋና ሁሉ የተመሰገንክ ነህ። ጻድቃንህ በሠራው ሥራ ሁሉ ያመሰግኑሃል። መላእክትህና የመረጥካቸው ሁሉ ለዘላለም ያመሰግኑሃል። ደስ አሰኝተኸኛልና አቤቱ አንተ የተመሰገንክ ነህ። እንደጠረጠርኩት አልተደረገብኝም፣ ነገር ግን እንደ ቸርነት ብዛት አደረክልኝ። አንተ ብሩክ ነህ። ሁለቱን ብቸኞች ይቅር ብለሃቸዋልና ዘመናቸውን በደህንነትና በደስታ በቸርነት ይፈጽሙ ዘንድ አቤቱ በጎነትን አድርገህላቸዋልና። ከዚያም በኋላ ራጉኤል ያንን መቃብር ይደፍኑ ዘንድ አገልጋዮቹን አዘዛቸው። የሰርጉ በዓል። ከዚህም በኋላ 14 ቀን በዓል አደረገላቸው። ራጉኤልም የሰርጉ 14 የበዓል ቀን እስኪፈጸም ድረስ ወጥቶ እንዳይሄድ ጦቢያን አማለው። ከዚህ በኋላ ሄዶ የገንዘቡን እኩሌታ ይወስድ ዘንድ ወደ አባቱም በደህና ይሄድ ዘንድ የተረፈውን ግን እርሱና ሚስቱ ከሞቱ በኋላ ይወስድ ዘንድ አስማለው። ምዕራፍ 9። ሩፋኤል የአደራውን ገንዘብ እንደተቀበለ። ጦቢያም ሩፋኤልን ጠርቶ እንዲህ አለው፣ አንተ ወንድሜ አዛሪያ ሆይ 2 ብላቴኖችንና ግመሎችን ይዘህ የሜዶን ክፍል ወደምትሆን ወደ ራጊስ ወደ ገባኤል ቤት ሂድ። የብሩንም መክሊት አምጣ። እርሱንም ወደ ሰርጉ በዓል ጥራው። የሰርጉ በዓል ሳያልቅ እንዳልወጣ ራጉኤል አምሎኛልና፣ አባቴ ግን ቀኑን ይቆጥራል፣ ብዘገይም ፈጽሞ ያዝናል። ሩፋኤልም ሄደ፣ በገባኤልም ቤት አደረ። ደብዳቤውንም ሰጠው። እነዚያንም ከረጢቶች እንደታተሙ አምጥቶ ለሩፋኤል ሰጠው። በጧትም በአንድነት ገስግሰው ሄዱ። ወደ ሰርጉም ደረሱ። ጦቢያም ያን ብር ባመጣለት ጊዜ ሩፋኤልም መረቀው። ምዕራፍ 10። የጦቢያ ወላጆች እንደተጨነቁ። አባቱ ጦቢት ግን ቀኑን ይቆጥር ነበር። ቀጠሮም አልቆ ሳይመጡ በቀሩ ጊዜ እንዲህ አለ፣ ምናልባት እነሆ ልጅ ታስሮ ይሆን? ወይስ ገባኤል ሞቶ ብሩን የሚሰጠው አላገኘ ይሆን? እጅግም አዘነ። ሚስቱም ልጅስ ሞቷል፣ ስለዚህም ነገር ዘገየ አለችው። እንዲህም እያለች ታለቅስ ጀመረች፣ የዓይኔን ብርሃን ልጄን ያጠፋህብኝ ባይሆን ባላሳዘነኝም ነበር። እርሱም ዝም በይ አትጨነቂ፣ እርሱስ ደህና ነው አላት። እርሷም አለችው፣ አንተም ዝም በል አታታለኝ፣ ልጄስ ሞቷል። ታለቅስለትም ዘንድ በሄደበት ጎዳና ሁሉ ጊዜ ትሄድ ነበር። የሰርጉ በዓል ሳያልቅ እንዳይሄድ ራጉኤል ያማለው 14ቱ የበዓል ቀን እስኪፈጸም ድረስ ለልጇ ለጦቢያ እያለቀሰችለት በቀን እህል አትበላም ነበር።
በሌሊትም ዝም አትልም ነበር። የጦቢያና ሳራ ወደ ቤታቸው መመለስ። እዚህ በኋላ የሰርጉ በዓል ባለቀ ጊዜ ጦቢያ ራጉኤልን አለው፣ እንግዲህ ወዲያ አሰናብተኝ፣ አባቴና እናቴ ተስፋ ቆርጠዋልና እንግዲህ ወዲህም ያዩን ዘንድ ተስፋ ያደርጉምና አማቱም በእኔ ዘንድ ተቀመጥ፣ ወሬህን ይነግሩት ዘንድ እኔ ወደ አባትህ ልካለሁ አለው። ጦቢያም አይሆንም፣ ወደ አባቴ ሄድ ዘንድ አሰናብተኝ እንጂ አለው። ራጉኤልም ተነስቶ ሚስቱ ሳራንና የገንዘቡን እኩሌታ አገልጋዮችን ከብቶችንም ብሩንም ሰጠው። እርሱም ልጆቼ ሆይ ሳልሞት የሰማይ ጌታ በጎ ነገር ያድርግላችሁ ብሎ መረቃቸው። ልጁንም እንዲህ አላት፣ አማቶችሽን አክብሪ፣ እንግዲህ ወዲህ ዘመዶችሽ እነርሱ ናቸውና እኛም ባንቺ መልካሙን እንስማ ብሎ ሳማት። አርናም ጦቢያን አለችው፣ አንተ የምወድህ ወንድሜ ሆይ በሰማይ ጌታ ከልጄ ከሳራ ልጆችን ሰጥቶ አይልህ ዘንድ በእግዚአብሔርም ፊት ደስ ይለኝ ዘንድ ጎዳናህን ያቅናልህ። እነሆ ልጄን አደራ ሰጥቻለሁ፣ አታሳዝናት። ከዚህም በኋላ ወደ ጦቢያ ሄደ፣ እግዚአብሔርንም አመሰገነው፣ መንገዱን አቅንቶለታልና። ራጉኤልና ሚስቱ አርናም አመሰገኑት። እነርሱም ሄዱ፣ ወደ ነነዌም ቀረቡ። ምዕራፍ 11። ከዚህም በኋላ ሩፋኤል ጦቢያን አለው፣ አንተ ወንድሜ አባትህን እንዴት እንደተወከው አታውቅምን? ና ከሚስት ቀድመን ሄደን ቤቱን እናዘጋጅ፣ የዚህንም ማሳ ሐሞት ያዝ። ያም ከነርሱ ጋር የተከተለው ብላቴና ከነርሱ ጋር ሄደ። ሐና ግን በጎዳና ተቀምጣ ልጇን ታዩ ዘንድ ትመለከት ነበር። ሲመጣም አየችው። ሄዳም አባቱን እነሆ ልጅ መጣ፣ ከእርሱም ጋር ሄደው ያ ሰው መጣ አለችው። የጦቢት ዓይን እንደበራ። ሩፋኤልም አለው፣ የአባትህ ዓይኖች እንዲበሩ አውቃለሁ። አንተ ግን ያን ሐሞት የአባትህን ዓይን ኳለው። በተኳለም ጊዜ ዓይኖቹን ያሻል፣ ብልዙም ከዓይኑ ይወጣል፣ በደህናም ያያል። ሐናም ሮጣ የልጇን አንገት አቅፋ ልጄ ሆይ ካየሁ እንግዲህ ልሙት አለችው። ሁለቱም አለቀሱ። ጦቢትም ወደ ደጅ ወጣ፣ ተሰነካከለም። ልጁም ሮጦ አባቱን አነሳው። የአባቱንም ዓይኖች በዚያ ሐሞት ኳለና አባቴ ሆይ እንደምትድን ታመን አለው። በኳለውም ጊዜ ዓይኖቹን አሸ፣ ብልዙም ከዓይኑ ብሌን ተገፈፈ። ልጁንም አየው፣ አንገቱንም አቅፎ አለቀሰ። እንዲህም አለ፣ ጌታ ሆይ የተመሰገንክ ነህ፣ ስምህም ለዘላለሙ ይመስገን። ቅዱሳን መላእክትም ሁሉ ብሩካን ናቸው፣ ገርፈህ ይቅር ብለኸኛልና። እነሆም ልጄን ጦቢያን አየሁት። ከዚህም በኋላ ልጁ ደስ እያለው ገባ። ለአባቱም በሜዶን የተደረገለትን ታላላቅ ነገር ሁሉ ነገረው። ጦቢትም ደስ እያለው ወጥቶ ምራቱን ተቀበላት። እግዚአብሔርም በነዌ አደባባይ አመሰገነው። ሲሄድም ያዩት ሰዎች እንዴት አየ ብለው አደነቁት። ጦቢት ግን በፊታቸው እግዚአብሔርን አመሰገነ፣ እግዚአብሔር ይቅር ብሎታልና። ጦቢትም ወደ ምራቱ ወደ ሳራ በደረሰ ጊዜ ልጄ እንኳን በደህና ገባሽ ብሎ መረቃት። ወደኛ ያመጣሽ እግዚአብሔር ይመስገን፣ አባትሽንና እናትሽንም ይባርካላት። በነነዌም ለሚኖሩ ለወንድሞቹ ሁሉ ታላቅ ደስታ ሆነ። አኪ አክሮስም መጣ፣ የወንድሙ ልጅ ነሳዎስም መጣ። 7 ቀንም በደስታ የሰርግ በዓል አደረጉ። ምዕራፍ 12 ለሩፋኤል የታሰበ አገልግሎት ዋጋ። ከዚህም በኋላ ጦቢት ጦቢያን ጠርቶ ልጄ ሆይ ካንተ ጋር የሄደ የዚህን ሰው ደሞዙን ይለት፣ ዳግመኛም ትጨምርለት ዘንድ ይገባል አለው። ጦቢያም አባቱን እንዲህ አለው፣ ያመጣሁትን የገንዘቤን እኩሌታስ እንኳ ብሰጠው የሚጎዳኝ የለም፣ ወደ አንተ በደህና መልሶኛልና ሚስቴንም ፈውሷታልና ብሩንም አምጥቶልኛልና እንዲሁም አንተን ፈውሷልና። አባቱም እውነት ተናገርክ አለው። ያንም መልአክ ጠርቶ እንዲህ አለው፣ ከእናንተ ጋር ካመጣችሁት ሁሉ እኩሌታውን ይዘህ በደህና ሂድ፣
ሩፋኤልም ያን ጊዜ ሁለቱን ሁሉ ጠራቸው። ገለል አድርጎም እንዲህ አላቸው፣ እግዚአብሔርን አመስግኑት፣ ለእርሱም ተገዙ፣ ለስሙም ምስጋና አቅርቡ። ስላደረገላችሁም በጎ ነገር ሁሉ በሰው ሁሉ ፊት መኑበት። እግዚአብሔርን አመስግኑት፣ ስሙንም አመስግኑ። የእግዚአብሔርንም ሥራ በክብር ተናገሩ፣ ተአምራቱንም ግለጡ። የመንግስትን ምስጢር ሊሰውሩት የእግዚአብሔርን ሥራ ግን በክብር ሊገልጡት ይገባልና መከራም እንዳታገኛቸው በጎ ሥራን ስሯት። ጸሎት ከጾም ከምጽዋትና ከጽድቅ ጋር መልካም ነው። ከብዙ ያመጻ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለች። ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ፣ የሚበድሉ ግን ሕይወታቸውን ይጠሏታል። እነሆ ነገሩን ሁሉ ከእናንተ አልሰውርም። የመንግስትን ምስጢር ሊሰውሩት የእግዚአብሔርን ሥራ ግን በክብር ሊገልጡት መልካም እንደሆነ ነግራቸዋለሁ። እነሆ አንተና ምራትህ ሳራ በጸለያችሁ ጊዜ የልመናችሁን መታሰቢያ እኔ በቅዱሱ ፊት አቀረብሁ። አንተም ሬሳ በቀበርክ ጊዜ ያን ጊዜ እኔ ካንተ ጋር ነበርሁ። ቸል ባላልክ ጊዜ ምሳህንም ትተህ በተነሳ ጊዜ ሬሳንም ትቀብር ዘንድ በሄድክ ጊዜ በጎ ሥራን መስራትንም ባልዘነጋ ጊዜ እኔ ካንተ ጋር ነበርሁ። አሁንም ጌታ እግዚአብሔር አንተን አድንህ ዘንድ ምራትህ ሳራንም ከሐዘኗ አረጋጋት ዘንድ ላከኝ። የቅዱሳንን ጸሎት እስከሚያሳርጉ በገናናውና በቅዱሱ ጌትነት ፊት ከሚያቀርቡ ሰባቱ ቅዱሳን መላእክት አንዱ መልአክ እኔ ሩፋኤል ነኝ አላቸው። ይህንም ሰምተው ሁለቱ ደነገጡ፣ ፈርተዋልምና በግንባራቸው ወደቁ። መልአኩም እንዲህ አላቸው፣ አትፍሩ፣ ነገር ግን አምላካችሁ እግዚአብሔርን ፍሩት፣ እግዚአብሔርን ፈጽማችሁ አመስግኑት። ምስጋና ለእኔ አይገባኝምና ነገር ግን የአምላካችሁ ፈቃድ አመጣኝ። ስለዚህም በዘመናት ሁሉ ለዘላለሙ እግዚአብሔርን አመስግኑት። እኔም ተገለጥኩላችሁ፣ ነገር ግን እይታን አያችሁ እንጂ ከእናንተ ጋር አልበላሁም አልጠጣሁም። አሁንም በእግዚአብሔር እመኑ፣ ወደ ላከኝም ወደ ላይ እወጣለሁና ይህን ሁሉ በመጽሐፍ ጻፉት አለ። ያን ጊዜም ተነስቶ ሄደ። ከዚያ በኋላም አላዩትም። የእግዚአብሔር መልአክ ስለተገለጸላቸው ገናናና ድንቅ በሚሆን በእግዚአብሔር ሥራ ሁሉ አመኑ። ምዕራፍ 13 ጦቢት ለእግዚአብሔር ያቀረበው ምስጋና። ጦቢትም የደስታ መጽሐፍን ጻፈ፣ እንዲህም አለ፣ ለዘላለሙ ሕያው የሚሆን መንግስቱም ለዘላለሙ የሆነ እግዚአብሔር ይመስገን። እርሱ ይገርፋል ይቅርም ይላል፣ እርሱ ወደ ሲኦል ያወርዳል ያወጣልም፣ ከእጁም የሚያመልጥ የለም። እናንተ የእስራኤል ልጆች ሁሉ እርሱ በመካከላቸው በበተነን በአሕዛብ ሁሉ ፊት ተገዙለት። በዚያም ገናነቱን ገለጠላችሁ፣ በሰው ሁሉ ፊትም አክብሩት። እርሱ ጌታችን ነውና፣ እርሱ እግዚአብሔር ለዘላለም አባታችን ነውና በኃጢአታችን ይገርፈናል፣ ዳግመኛም ይቅር ይለናል። በመካከላቸው ከበተነን ከአሕዛብም ሁሉ ይሰበስበናል። በፊቱ እውነትን ትሰሩ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁም ወደ እርሱ ከተመለሳችሁ ያን ጊዜ እርሱ ወደ እናንተ ይመለሳል፣ ፊቱንም ከእናንተ አይሰውርም። ከእናንተ ጋር ያደረገውን ታያላችሁ። በፍጹም ልባችሁ በፍጹም ነፍሳችሁም እመኑበት። ጻድቅ እግዚአብሔርን አመስግኑት። የዘላለምን ንጉሥ በተማረካችሁበት ሀገር ከፍ ከፍ አድርጉት። እኔም በተማረኩበት ሀገር አምንበታለሁ። ኃጢአተኞች ለሆኑ ለአሕዛብም ኃይሉንና ገናናነቱን እናገራለሁ። እናንተ ኃጢአተኞች ተመልሳችሁ በፊቱ እውነትን ስሯት። ወዶም ቸርነቱን ለእናንተ ያደርግላችሁ እንደሆነ ማን ያውቃል? ፈጣሪን ከፍ ከፍ አደርገዋለሁ። ሰውነቴ የሰማይ ንጉሥ እግዚአብሔርን ታመሰግነዋለች፣ ገናናነቱንም በሁሉ ዘንድ እናገራለሁ። ቅድስት ከተማ ኢየሩሳሌም ሆይ በልጆችሽ ኃጢአት ከመከራ አይቀስፍሽምን? ዳግመኛም ደጋግ ለሆኑ ልጆችሽ ይራራላችኋል።
በበጎ ሥራ ለእግዚአብሔር ተገዢ ባንቺም ዘንድ ድንኳኑ በደስታ እንድትሰራ የዘላለሙን ንጉሥ አመስግኚ በዚያም ያሉ የተማረኩ ሰዎች ደስ ይላቸዋል በዘላለማዊ ትውልድም ሁሉ የተጠሉ ባንቺ ምክንያት ይወደዳሉ ብዙ አሕዛብ ከሩቅ ወደ ፈጣሪ እግዚአብሔር ስም ይመጣሉ ለሰማይ ንጉሥም እጅ መንሻን ያመጣሉ ትውልድም ሁሉ ያመሰግኑሃል ለስምህም ምስጋናን ያቀርባሉ የሚጠሉ ሁሉ የተረገሙ ናቸው የሚወዱ ሁሉ ግን ለዘላለም የተባረኩ ናቸው በጻድቃን ልጆች ደስ ይልሃል አቤቱ በአንድነት ተሰብስበው የጻድቃንን ጌታ አንተን ያመሰግናሉና የሚወዱ ብፁዓን ናቸውና በሰላምህም ደስ ይላቸዋል ስለመከራ የሚያዝኑ ሁሉ ብፁዓን ናቸው ክብርህን ሁሉ አይተው ባንተ ደስ ይላቸዋልና ለዘላለሙም ደስ ይላቸዋል ሰውነቴ ገናና ንጉሥ እግዚአብሔርን ታመሰግነዋለች ኢየሩሳሌም ሰንፔር በሚባል ዕንቁ ትሰራለችና ግድግዳዋ በመረግድና በከበረ ዕንቁ አዳራሿና በሮቿ በጠራ ወርቅ ይሰራሉና በጎዳናዋ ሁሉ ሃሌሉያ ይላሉ እያመሰገኑም እንዲህ ይላሉ እግዚአብሔር ለዘላለም እስከ ዘላለም ይመስገን ምዕራፍ 14 የጦቢት የመጨረሻ ምክር ከዚህ በኋላ ጦቢት ከመጸለይ ዝም አለ አይኑም በጠፋ ጊዜ 58 ዓመት ሆኖት ነበር ከ8 ዓመት በኋላም አየ ምጽዋትም መጸወተ ጌታ እግዚአብሔርን መፍራትንም ጨመረ በእርሱም አመነ ፈጽሞም አረጀ ልጁንና የልጁንም ልጆች ጠራቸው እንዲህም አላቸው አርጅቻለሁና ለሞት ደርሻለሁና ልጆችህን አምጣቸው ልጄ ወደ ሜዶን ሂድ ትጠፋ ዘንድ እንዳላት ነብዩ ዮናስ በነነዌ የተናገረውን ነገር ሁሉ አውቃለሁና በሜዶን ግን እስከ ዘመኑ ድረስ ሰላም ይሆናል ወንድሞቻችንም ከተባረከች ምድር ሁሉ ወደ የሀገሩ ይበተኑ ዘንድ አላቸው ኢየሩሳሌም ምድረ በዳ ትሆናለች በእርሷም ያለ የእግዚአብሔር ቤት ይቃጠላል እስከ ዘመኑም ድረስ ምድረ በዳ ይሆናል ዳግመኛም እግዚአብሔር ይቅር ብሎ ወደ ሀገራቸው ይመልሳቸዋል ማደሪያው ቤተ መቅደስን ይሰራሉ የዘመኑ ቁጥር እስከሚፈጸም ነው እንጂ እንደ ቀድሞ አይደለም ከዚህም በኋላ ከተማረኩበት ይመለሳሉ ኢየሩሳሌምንም በክብር ይሰሯታል እርሷም የእግዚአብሔርን ቤት እስከ ልጅ ልጅ ዘመን ድረስ በእብነ በረድ ይሰራሉ አሕዛብም ሁሉ በእውነት ወደ እርሱ ይመለሳሉ እግዚአብሔርን ይፈሩታል ጣዖቶቻቸውንም ይጥላሉ አሕዛብ ሁሉ እግዚአብሔርን ያመሰግኑታል ሕዝቡም በእርሱ ያምናሉ እግዚአብሔርም ወገኖቹን ከፍ ከፍ ያደርጋቸዋል በእውነትና በቅንነት እግዚአብሔርን የሚፈሩ ሰዎች ሁሉ ደስ ይላቸዋል ለወንድሞቻቸውም ቸርነትን ያደርጋሉ ልጄ ሆይ አሁንም ከነነዌ ውጣ ነብዩ ዮናስ የተናገረው ነገር በግድ ይደረጋልና አንተ ግን ትእዛዙንና ሕጉን ጠብቅ ይቅር ባይም ሁን በጎ ይደረግልህ ዘንድ እውነትን ውደድ አክብረ ቅበረኝ እናትህንም ከኔ ጋር ቅበራት ልጄ በነነዌ አትቆይ ሃማ በዘመድ በአኪ አክሮስ ያደረገውን ከብርሃን ወደ ጨለማ እንዳገባው ፍዳውንም እንደተቀበለ አኪ አክሮስም እንደዳነ እርሱ ግን ፍዳውን ተቀበለ እርሱ ወደ ጨለማ ወረደ ምናሴ ምጽዋትን አደረገ እውነትንም አደረገ ከመከሩበት ከሞት መክሰፍትም ዳነ ሃማ ግን በዚያች ወጥመድ ወደቀና ሞተ የጦቢትና የሚስቱ ሞት አሁንም ልጄ ምጽዋት የምታደርገውን ከሞት ታድናለች ታጸድቃለች ጦቢትም ይህን ተናግሮ ሞተ በአልጋው ላይም ሳለ ነፍሱ ከስጋው ተለየች 158 ዓመት ሆኖት ነበር በክብርም ቀበሩት እናቱ ሐናም በሞተች ጊዜ ከአባቱ ጋር ቀበራት ጦቢያም ከሚስቱና ከልጆቹ ጋር አማቱ ራጉኤል ወዳለበት ወደ ባጥና ሄደ ራጉኤልና ሚስቱ አርናም አርጅተው ሞቱ አማቾቹንም አክብሮ ቀበራቸው ገንዘባቸውንም ሁሉ ወረሰ የአባቱን የጦቢትን ገንዘብም ወረሰ ጦቢያም በ127 ዓመቱ ሞተ
የሚድውን ክፍል በመትሆን በባጥናም ተቀበረ። አባቱም እንደነገረው ሳይሞት የነነዌን ጥፋት ሰማ። ናቡከደነጾርና አሕሻዊሮስም የነነዌን ጥፋት ሰምተው ደስ አላቸው። የጦቢትና የልጁ የጦቢያ ነገር ተፈጸመ። ለእግዚአብሔር ለዘላለም ክብር ምስጋና ይግባው፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።